ያደገና ኤፍራታም ቢሆን ያፌት አንድ ላይ እየኖሩ ባሉበት ሰዓት ላይ ድንገት ልጃቸው በአንድ ሰው ይነጠቃል። ማንነቱ ባልታወቀ ሰው ማለት ነው። እነዛ ሰዎች ግን ትላልቅ ድርጅቶች ያላቸውና የራሳቸው ትላልቅ የሆነ መጥፎ ሰዎች ናቸው። ስለዚህ በዚህ ሁኔታ ላይ እየቀጠለ ያለው ያፌት እነዛን ሰዎች ማግኘት ይፈልጋል። በዚህ በኩል ናታንን እንደዛው የልጄን ገዳዮች ማግኘት ይፈልጋል። ቢኒያምና ሌሎች ግብረአበሮቹ ደግሞ ለናታን ቤተሰቦች ከለላ ሆነዋል ማለት ነው። ዛሬ ስለሆነም የምትሄድበትና ማንም ሰው እንዳይጎዳት እየጠበቀ ነው ያለው። በሌላ ሉሊትን ያው ደግሞ ታውቃታላችሁ ለኤዶና ውጪ እየተወነች ነው ያለችው። መጀመሪያውኑ ግን በትክክል ማን አብዳ ነበረ ፖሊሶች እንዳይዟን ነበር ያንን ያደረገችው። ከጊዜ በኋላ ግን መተው እንዳለባትና የራሷን መንገድ መቀጠል እንዳለባት ስላወቀች ለቢኒያምና ለጓደኞቹ ሆነ አንድ ነገር ትጀምራለች። ያም ስለላ ነበረ። ወደዛ ቤት ውስጥ መመለስ ለሌላ ነገር ናቸው። አሁን ላይ ሁሉም ተጎዳርቷል። ናታንን ኤፍራታን የራሳቸውን ህይወታቸውን ማለት ምክንያቱ ስለዚህ ምክንያት ያላቸው የማይታወቁ ሰዎች ናታን የሚፈልጋቸው የልጁ ገዳይ የሆኑ ሰዎች ያፌት ከዚህ ቦታ ማምለጡ ለናታን ሆነ ለኤፍራታ ምንም ጉዳት የሚያመጣባቸው አይመስል። ይሄን ያልኩበትን ምክንያት እነግራቸዋለሁ። የመጀመሪያው ነገር ከዚህ በፊት ሁለቱ ተጣልተው መታረቅ ያለባቸው ሰዓት እንጂ ጽዮንን ደግሞ መልሶ ማግኘት ይፈልጋል ያፌት። ስለዚህ የእሷን ቤተሰቦች መጉዳት አይፈልግም። እሷን ብቻ በሰላም ያግኛት። ለቢኒያምም ያንን ለማስተካከል ነው። ቢኒያም ከዚህ በፊት ትልቅ ጥፋት አጥፍቷል። የዛ ጓደኛውም ናታን መሬት ላይ እንዲወድቅ ያደረገው። ከዚህ በኋላ ግን በጸጸት እየኖረ ነበረ። በዚህም ለሱ ምን ማድረግ እንዳለበት እያወቀ ማን ነበረ መንቶኛል ብሎ ሲጠራው የነበረው ግን የአፌት ቀኝ እጅ የሆነው እጅ ሁሌም ተግባብተው ስራቸውን እየሰሩ ነው። ሌላ ኤፍራታን እየተከተላት የነበረው ሰውዬ ምናልባት ከልጇ ሞት ጋር ሊያገናኘው ይችላል። አሁንም ድረስ መጥፎ ይሁን ጥሩ ባህሪ አላየንበትም። ግን ነገር ግን በድብቅ ከኋሏ ተከታትሎ ተመላልሶ እየጠየቃት ነው ያለው። አሁን ላይ ግን ኤፍራታን የሚፈልጋት ሰውዬ ሌላ ሴት እንደምታፈቅረው አይተናል። እቺ ሴት የእህቱ ጓደኛ እንደሆነችም ጭምር። ነገር ግን እየፈራች ያላችሁ ሌላ ሴት ሳያፈቅር አይቀርም ብላ፣ ነገር ግን የራሴ ስሜት መግለጽ የማልችልበት ሁኔታ ላይ ነው። እሱ ስለ ሌላ ነገር እያሰበ እንዴት ስለ ራሴ ስሜት አስረዳዋለሁ ብላ እያሰበችው በዚህ ሁኔታ ላይ በዚያ እየቀጠለ ያለው ሰው የኤፍራታ ለፍቅር እየፈለጋት እንዳይሆን ባለችበት ሊረዳት ኤፍራታና እሱ እውነትም ይሄ ፍቅር ካለበት ፍቅር ላይ ድጋሚ ናታን የማይወጣው ጣጣ ውስጥ ይገባል ማለት ነው። ኤፍራታና ያፌት ጉዳይ ላይፋቸውን እያሳለፉ ነው። በዛ መሀል ብዙ የተጎዱ ሰዎች አሉ። እነ ቢኒያም ያፌት ስልብ ብሎ ነበር ከነጠፉት። በመሀል ግን አንድ ችግር ይፈጠራል። ሙሉ በሙሉ ቤተሰቡ ትርምስምሱን የሚያወጣ የኤፍራታ ልጅ ከሞተ በኋላ ያኔ ይሄ ሁሉ እንደዛ ሲደረግ ከዛ በፊት ግን ናታን ያፌትን ይዞት ያፌት ስለ ኤፍራታ ልጅ መሞት የሚያውቀው ነገር አለ። ያኔ ያፌት እንደዛ ሲተርበው የነበረው ሰዓት ላይ ኤፍራታን አግብታ በምትኖርበት ሰዓት ላይ አንተ ልጅ መውለድ እንደማትችል አሁን ነበር የገባኝ። ያ ማለት ሚስቴን ብትወስዳት ምንም ማድረግ አልችልም፣ ልጅ እንኳን እንዲወለድ ማድረግ አልችልም። ለዛ ነበር ለካ ያፌት ያን ሁሉ ጊዜ ልጁ የናታን መሆኑን እያወቀ ነገር ግን እሱ እነ ቢኒያምና ጓደኞቹ እየፈለጉ ያሉት ያፌት የት ነው? ሞቷል ወይስ በህይወት ያለው ነው? ምናልባት ያለበትን ቦታ ካወቁና እሱ እንደሆነ በህይወት እንዳለ ካወቁ በኋላ ከዛ ቦታ ማስመለጥ ይችላል። ናታን ግን ቀላል ሰው አልነበረም። እዛ ቦታ ላይ ስንት ጠባቂዎችና ስንት ሰዎች እንዳስቆመ አናውቅም።